السلام عليكم ورحمة الله وبركاته. سلام تنايس تلين يسعد إيتوبي تسوتش نديت ناتش سلام ناتش الملكة كله سلام الله الحمد لله. أي فيديو شير أدرجوت إنجدي هزاري يمت أولاتشو أجندة بهنانو ባህና ማለት ነው ባህና ለምን ካላችሁ እንግዲህ ሁሉም ሰው ባህና አብዛኛው ሰው ፈምሶባታል እውነት ለመናገር አብዛኛው ሰው ማለት ነው እና ዛሬ ከታዘብኩት ነገር ምንድነው አይዩኤም እንትን እሱ የመን ከገባ ለምንድነው ታዲያ ያሃና ያዛት ሰው ለምንድነው የማይወጣ አይዩኤም ማለት ዩኤን ነው አይደለ ዩኤን ከሆነ ደግሞ ለምንድነው ሃናን ያዟት ሰዎች ለምንድነው ወደዛ የማይሄዱት ምክንያቱም የአይዩኤምን አመታችሁ ፖስታችሁታል ብዙ የተጎዱ ስደተኞች አሉ በጣም ሰውነታቸው የተጎዳ እንደዚሁም የተደበደቡ አቢዩዝ የተደረጉ ብዙ ኢትዮጵያዊ አሉ በነማን በነ ይመችና በነ እንትኖ ተይዘው የነበሩ ማለት ነው ገባችሁ ግን አሁንም ቢሆን ያሃና ቦታ እየቀያየሩ ነው እየተባለ ነው አይደለ ያሃናን ያለችበትን ቦታ ከበፊቱ ቦታ ቀይረውታል ለምንድነው ዝም የሚባሉት ሁለተኛ ደግሞ ለምንድነው ሁሉም ሰው ይፈምስባታል ከፈመሰባት በኋላ ለምንድነው ዝም የሚለው ገባችሁ ምክንያቱም ያሃና ነገር በደንብ መጥራት አለበት ያጀማ ገባችሁ ማንም በሉት ማንም ሃናን እኔ ምናልባት ሰይድ ወረባቦ ብቻ ዋጋ ሲከፍልላት አይቻለሁ ባይኔ በብረቱ ከዛ ውጭ ግን እንዳለ ከሌም በለው እንዳለ ለመፈመስ ነው ገባችሁ እና በጣም ገረመኝ ገባችሁ ምክንያቱም እዛ ያለው ነገር ማብቃት አለበት በየመን ያልተበደለ ያልተደፈረ አቢዩዝ ያልተደረገ ያልተደበደበ ያልተሰቃየ የደሃ ልጅ የለም ከዚህ ከሊቢያ የበለጠ በዚህ በጀርባቸው ሁሉ በላስቲክ ተንጠልጥሎ ገባችሁ በላስቲክ አንጠብጥበው ለ4-5 አመት ሲደበድቧቸው የነበር ከትናንት ወዲያ ተለቀዋል ኦኬ አይተናል ግን ለምንድነው ሃና ያለችበት ቦታ ያልታወቀው ለምንድነው ዝም የሚባለው ለምንድነው የኢትዮጵያ መንግስት እጁን ማስገባበት ገባችሁ አይዩኤም ኦሬዲ ከገባበት ለምንድነው አይዩኤም ሰባዊነት ፈልጎ ወዶ ፈቅዶ ሰባዊነት ስላስገደደው ከገባ ለምንድነው የኛ ኢትዮጵያ ኤምባሲ ዝም የሚለው ገባችሁ ለምን ያሃና ጉዳይ ከምሬ ነው ነግራችሁ የስንት እናቶች ጾለት ሰምቷል ምክንያቱም ባህና ጉዳይ ለ5 አመት ለ6 አመት ለ7 አመት ለ10 አመት ከዛ ላይ የታሰሩ ሙተዋል የተባሉ ብዙ ወንድሞቻችን ወጥተዋል አይታችሁት ከሆነ ወላሂ ከሆነ ቪዲዮ ያየሁት በቃ ውጣ ሲባል ራሱ አላመነም ጀርባ ሁሉ በቃ በጀርባ ሁሉ በላስቲክ ተንጠብጥቦ የተገረፈ ልጅ ማለት ነው እና 150 ሰው ተለቋል 150 ሰው ማለት ነው እና ግን አሁን ለምንድነው የኢትዮጵያ ኤምባሲ ለምንድነው የኢትዮጵያ እንትን ለምንድነው ከዚህ ላይ መግባት ያልፈለጋችሁት አይዩኤም ወዶ ፈቅዶ ፈልጎ ከገባ ለምንድነው እናንተ ለህዝባችሁ ያልተቆረቆራችሁት አይዩኤም ማለት ይሄ ነው የስደተኛ ድርጅት ማለት ነውና ለምንድነው እናንተ ዝም ያላችሁ ገባችሁ እና ያሃና ነገር ከምሬ ነው የምነግራችሁ የስንት ጉድ የስንት እህቶቻችን ወንድሞቻችን ስንት የተደፈሩ ስንት አቢዩዝ የተደረጉ ስንት የተሰቃዩ ሴቶቻችን ያቸው እነዚህ ማለት ናቸው ገባችሁ እና ድምጹ አሁንም ቢሆን ድምጽ መሆን አለባችሁ ባህና ጉዳይ ሰው ቪዲዮ ሲሰራ ሼር ማድረግ አለባችሁ ምክንያቱም እነዛ እህት ወንድሞቻችን ወገኖቻችን ናቸው እዩው እዚህ ጋር ወደ ኢትዮጵያ ላሳፍራቸው ያለው አይዩኤም ነው ገባችሁ እና ለማንኛውም አሁንም ቢሆን ፍትህ ለሃና በሉ እውነት ለመናገር ፍትህ ለሃና ማለት ግዴታችሁ ነው ይሄው ከትናንት ወዲያ የሞቱት እህት ወንድሞቻችን እነዚህ ናቸው አላህ ይረሐማቸው ሙስሊም ከሆኑ አላህ ይዘንላቸው ካልሆኑም ደግሞ እንግዲህ ፈጣሪ እንትን ይበላቸው ይሄን እንትን ያሉትን ሌላው ማሳየት አልችልም ኢቲዩ አይፈቅድም እና ለማንኛውም አሁንም ቢሆን ፍትህ ለሃና ለህቶቻችን እያላችሁ ድምጽ መሆን የውዴታ ግዴታ አለባችሁ ሃና ያለችበትን ነገር ደግሞ ብዙ ጊዜ እየተቀቦታ እየቀያየሩ ነው ከዚህ ያሉ የሃናን መዳረሻ እያጠፉ ነው አሁንም ቢሆን ፍትህ ለሃና በሉ ውዶቼ ምክንያቱም ለምን ባልየው አልተናገረም ለምን እንደዚህ ያላለም አንበል ለምን ባልየው ራሱ ለህይወቱ አስጊ ስለሆነ ነው
ቪዲዮ እያሰራ ያልሆነ እና የሃና ጉዳይ ከምሬ ነው የምነግራችሁ በጣም ያሳዝናል። በሁለተኛ ደረጃ ደግሞ እንግዲህ የገጠር ልጅ አይታችሁት ከሆነ አካውንት ተዘጋቢ ብሎ ነው ገባችሁ? በሆዳችሁ ቅዘን ይውጣ በሆዳችሁ እንትን ይበል ሲል ነበር ለአካውንት ማለት ነው። ስንት ግን የደሃ ልጅ የተበደላለ፣ ስንት የተደፈራለ፣ ስንት አቢውዝ የተደረጋለ። 9 ሰዎች መያዝ አለባቸው። እንደኔ ይመች ይኛው ትግሬው ደላላይ፣ ሁለተኛ ደግሞ የገጠር ልጅ አብረዋት የሄዱ ሁሉ ተይዘው ለህግ መቅረብ አለባቸው። ምክንያቱም አሁንም ቢሆን ከየመንም እየመጣ ነው ከዚህም እየሄደ ነው ገባችሁ? በመሃል ላይ እየተጎዳ ያለው እንደኔና እንደናንተ አይነቱ የደሃ ልጅ ነው። የሀብታም ልጅ ምንም አይሆንም። እና ፍትህ ለሃና፣ ፍትህ ለእህታችን፣ ፍትህ በየጊዜው ቤት እየተቀያየረ እየተደፈረሽ ላለው እህታችን እያላችሁ መጨው አለባችሁ። በዚሁ አጋጣሚ በጣም ማልጠብቃችሁ ደግሞ ከገጠር ልጅ ጋር የቆማችሁ አላችሁ። ሰባዊነት የጎደላችሁ ገባችሁ? ሰው ናችሁ ግን ሰው አይደላችሁም። የሰው ለምድ የለበሳችሁ ግን የሰውነት እንትን የሌላችሁ ነጋዴዎች ማለት ነው። እና ከሰውነት አትውጡ። ልንገራችሁ የሃና ጉዳይ ያስተዛዝበናል። ሃና ነገ ወዲያ ወጣ ልክ እንደኛ እንደታዘብናችሁ ትታዘባችኋለሽ ገባችሁ? ስለዚህ አትልከስከሱ። አሁንም ቢሆን ፍትህ ለሃና፣ ፍትህ ለእህታችን፣ ፍትህ ለስደት ለተበደሉ እህት ወንድሞቻችን እያላችሁ ፍትህ መጠየቅ አለባችሁ። ምክንያቱም ወንድሞቻችን ከዛ በተደፈሩ ባሉ ጊዜ ብዙ ወንድሞቻችን አሉ ሽባ የሆኑ እየተሸለሉ ከወገባቸው በታች እየተገረፉ እየተደበደቡ ማንነታቸው እየተንቋሸሸ ወንድ ልጅ የመሃል እግሩ ሲመታ ባይዘው ሽባ ይሆናል፣ ሁለተኛም አይወልድም ገባችሁ? በዚህ ደረጃ ነው እነዚህ አረመኔ ደላላዮች ሰውን እያሰቃዩ ያለ ገባችሁ? እና አሁንም ቢሆን ፍትህ ለሃና መጠየቅ አለባችሁ ገባችሁ? በሁለተኛ ደረጃ ደግሞ ሰይድ ወረባቦ ለሃና ኦፍ ኮርስ 100% ዋጋ ከፍሏል። ከዛ ውጭ ግን ምዬ ልንገራችሁ ወላሂ ለመፈመስ ነው ሃናን የተጠቀሙባት። ለመፈመስ ከሌበለው ገባችሁ? በቀደም ራሱ ተስፍሻ አረርጌው እንትን ፎሎ ስለ ሃና አዲስ መረጃ ላይ ቴሌግራም ጆይን አድርጎ አለ። ወፍ የለም ምኑ ነው ኤዲት አድርጎ የሚለቀው? ቲክቶክ ላይ ያየነውን ኤዲት አድርጎ ይፖስታል። እንዲያው ምናልባት ትኩስ መረጃ የተባለው ምንድነው ይሄ ሰዎቹ የሞቱበት የተቀበሩበት አካባቢ እሱ ትክክል ነው፣ አዩኤም ያለው ደግሞ ትክክል ነው። ከዛ ውጭ ግን ወፍ የለም። 100 ምናምን ሰው በአንድ ጊዜ ቻናሉን ሰብስክራይብ አድርገለት የቴሌግራሙን አስባችሁታል። እና ለማንኛውም የሃና ጉዳይ የሁላችን ጉዳይ ነው ገባችሁ? የሁላችንም ይመለከተናል። ሃና ማለት አንድ ሃና አይደለም፣ ለሺዎች ሃና ነው። ለወንድም ለሴትም እየጮህ ነው ያለ። ስለዚህ እውነት ለመናገር ሴት የሆናችሁ አባት የሆናችሁ ወንድም የሆናችሁ ነገ ወዲያ ልጅ ወልጄ አጋጣሚ አቃጣሪ ልጄ በዛ ይሄድብኛል ብለሽ እምታስቢ ካለሽ ፍትህ ጠይቂ። ፍትህ እውነት ናት። ልንገራችሁ ይቆያል እንጂ የሃና ጉዳይ ሐቁ ይወጣል ገባችሁ? ግን እዚህ ጋር ግን ያስተዛዝበናል፣ ያነቋቁረናል። እኔ ያ ጀማዓ በሃና የተነሳ ስንት ሰው ታዝቤያለሁ መሰልኳችሁ። እና አሁንም ቢሆን ፍትህ ለሃና፣ ፍትህ ለእህታችን፣ ፍትህ ለእህታችን እያላችሁ ፍትህ መጠየቅ አለባችሁ። በሁለተኛ ደረጃ ደግሞ ሀቢባ ለቅልቦች አስተላልፍ ያለው ብላለሽ። ከመጀመሪያውም ጀምሮ እኮ ሲጀመር አንቺ ነገሩ ጉዳዩ ወደ አንቺ ቤት እንዲመጣና የቅልቦች እንዲይዘው ፈልገሽ እንጂ ከዛ ውጭ ምንም ነገር የለም። ምክንያቱም ለሃና አስበሽላት አይደለም። በመስኮት ሆነሽ ነው ስታየ ነበረ። በመስኮቱና ነው እያላገጠሽ ስታየ ነበረ። እና ከሷ ቤት ሲሄድ ደግሞ ሞቅ አላት፣ ሸቀለችባት ጊፍቷን። ከዛ በኋላ ምንድነው ያለችው? እኔ ለቅልቦች አስተላልፍ ያለው ከዚህ በኋላ በውስጥ ነው ነገሩ አይመለከተኝም አለች። እና ለማንኛውም እህቶቼ ወንድሞቼ በተለይ ስደተኛ የሆናችሁ ማለት ነው ፍትህ ለሃና፣ ፍትህ ለእህታችን፣ ፍትህ እያላችሁ የውዴታ ግዴታ አለባችሁ መጮህ። ለማንም ብላችሁ አይደለም። እኔ ስጮህ ለነፍሴ ብዬ ነው፣ ለራሴ ብዬ ነው። እና አሁንም ቢሆን ፍትህ ለሃና፣ ፍትህ ለእህታችን እያላችሁ ሶሻል ሚዲያውን አጥለቅልቁት። ከሌ ይዘዋለች ከሌ ስለያዘችው ሀቢባን ብትሆን አንድ ሶሻል ሚዲያ ላይ
ምንም ነገር ስታረጋት ያየናት ነገር የለም ምናልባት ሰውን ታስረዳንሽ ኦፍ ኮርስ እሱን ሐቋን አልበላም ከዛ ውጭ ግን ከሷ ቤት የሆነ ነገር መጥቶ ተንዛዝቶ ሲደባበቅ ነው ያየነው እንጂ ሐቅ ሲወጣ አላየንም እይ እውነት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ